አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ውዶቼ። ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ላይክ ሰብስክራይብ ያደረጋችሁ እስከ መጨረሻ አብራችሁን ውዶቼ። ለቤት አዲስ ናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮችም ላይክ ሰብስክራይብ ያደረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶቼ። ዛሬ ይዤላችሁ የመጣሁት ያው አገር ስንገባ ማድረግ የሌለብን ነገሮች በምን ነው ማለት ነው። በእርግጥ አሁን ገብቼ አላየሁትም፣ ብቻ ያው ከገቡት ከምናየው አንጻር ማለት ነው። አከሌ ገባች ተመልሳ መጣች፣ አከሌ ገባች ተመልሳ መጣች ነው። እንደዛ ሲባል ደግሞ እዚህም ያለን እኛ ለመግባት በቃ የሆነ እኔ እንጃ ፍርሃት ይሁን ምን እንደሆነ አላውቅም፣ ወደኋላ የቀረን ነው ማለት ነው። ያ ነገር ደግሞ እንዳይሆን ተመልሰን እንደገና ሄደን ድጋሚ ስደት ከመመለስ ቅድመ ጥንቃቄ ማድረግ ምን ማድረግ አለብን፣ ምንስ ማድረግ የሌለብንም በምን ነው የመጣሁት ማለት ነው። እንደ ሀሳብ እንወያይበት። እስቲ እናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ልምዱ ባይኖረኝም ብቻ ያው ግዴታ ሁሉም ነገር በራሳችን መድረስ የለበትም። በራሳችን ከደረሰ ሳይሆን በኋላ ሳይሆን ከምናየው ቀድመን መጠንቀቁ አይከፋም በሚል ነው ሀባይ እና ሀገር ልንገባ ያሰብን እጃችን ላይ የተወሰነ ነገር መኖር አለበት ማለት ነው። አገር ብር አለኝ፣ አገር ቤት አለኝ፣ አገር የሆነ ነገር አለኝ ብለን እሱን ብቻ ተማምነን መሄድ የለብንም። እጃችን ላይ የተወሰነ ነገር መኖር አለበት። አገር ገብተን እንዳሰብነው ላይሆን ይችላል። እኛ ይሰራልን ያልነው ሌላ የተሰራው ሌላ ሆኖ ሊጠብቀን ይችላል ማለት ነው። ያው ብዙዎቻቸው በሱም ነው አንድ የሚበሳጩት፣ ተበሳጭተው የሚመለሱት ወይ ደግሞ አለኝ ይሄ አገር አለኝ ብሎ ይገባሉ፣ ወይ ከነጭራሽም አይኖራቸውም፣ ወይ ደግሞ እንደ ፍላጎት አይሰራም። አንድ ምክንያት ይሄ ነው። ሌላው ደግሞ አገር ይዘናም ገብተን ማለት ነው ከዛ ማባከን የለብንም። በቃ ምንም እንደሌለው ሰው አገር እንደሚኖረው ሰው መኖር፣ ይሄን ላከሌ ብለን ወጪ አለማብዛት። ስራ ስንጀምር ደግሞ እዛ አካባቢ ምን ስራ ነው የሚያዋጣው? አዋጭ ስራ ምንድን ነው? በአካባቢ የሌለ ሌላ ስራ ነው መሆን ያለበት ማለት ነው የምንጀምረው ስራ። አሁን እኔ ለምሳሌ እዚህ ጋር ሱቅ ልክፈት ብል እዛ ጎኔ ላይ ደግሞ ሌላ ሱቅ ቢኖር ተመሳሳይ ሸቀጣ ሱቅ ቢሆን ይሄ ኪሳራ ሊሆን ይችላል ማለት ነው። እጃችን ላይ ደግሞ ያለው ነገር ስራ ስንጀምር ጨርሰን በአንዴ ባንጀምርበት ባለን ነገር የተወሰነ በትንሹ መጀመር ማለት ነው። በትንሹ ጀምረን ቀስ በቀስ ያደገ ይሄዳል። ያ ነገር አትራፊ ነው ወይ አክሳሪ ነው ወይ እሱ ነገር ሳናየው ባለን እንዳለ ሄደን ስራ ባንጀምርበት። ወጪ ስናወጣ ደግሞ ጥንቃቄ ማድረግ። ይሄ ዛሬ በቃ በእጄ ብር አለኝ እንደፈለግኩ አወጣለሁ እንደፈለግኩ ሆናለሁ አለማለት። ምክንያቱም አንድ ብለን ከመዳን ቤት ስራ አቋርጠን የወጣን ቀን ጀምሮ ደሞዛችን ቆሟል ማለት ነው። ከዛ በኋላ ከመዳን ቤት ከወጣን በኋላ ወጪ እንጂ ገቢ የለም ማለት ነው። ካርጎ አድርገን እቃችን ረትበን በቃ አገር ገብተን ስራ እስከምንይዝ ድረስ በቃ ያ ሁላ ለኛ ወጪ ነው፣ ገቢ የለንም። እንደ መዳን ቤት ካኖርኩኝ ማለት ማቆም አለብን። በቃ የአረቦቹን ትተን እንደኛ መኖር ማለት ነው። ያው በእኔ ሀሳብ ነው። በምን አወቅሽ ይሄን እንዲህ ልትይ በምን ቻልሽ? ሄደሽ መተሻል ወይ እንዲህ ብለሻል ወይ ልትሆን ትችላላችሁ። እኔ ሄጄ ያልመጣሁኝም አይቼው አይደለም፣ ግን ሄዶ ከሚመጡት ከማየው ከምሰማው አንጻር ማለት ነው። በእጃችን ያለው ነገር የሚያልቅ አይመስለንም። በቃ ላከሌ ይሄን ነው ወጪ ማብዛት። የተለያየ ቦታ ካልሄድኩኝ ካልተዝናና መዝናናት ምናምን አዎ በትክክል ተገቢ ነው። ብዙ ጊዜ ታስረን ምን ብለን ቁጭ ብለናል። ግን ራስን በማይጎዳ መልኩ መዝናናት ማለት ብዙ በማውጣት አይደለም። መደሰት ማለት ብዙ በማውጣት ብዙ በማጥፋት አይደለም። በትንሽም መደሰት በትንሽም መዝናናት ይቻላል ማለት ነው። ለሁሉም ደግሞ ጊዜ ያለው በጊዜ ይሆናል። አየሩን እስከምንለምድ ሰውን እስከምንለምድ በቃ ከውጭ ሀገር ስንገባ አዛ አገር ያለው ሰው እንደሚኖረው ኖሮ ከሱ ተመሳስለን መኖር
እኛ ስንወጣ የነበረው ነገር ሌላ ሊሆን ይችላል፣ አሁን ሌላ ሊሆን ይችላል። እኛ ከዛ ተመሳስለን መኖር እጃችን ላይ ደግሞ በቃ ብዙ አመት ሰርተናል አይደል እንዴ? ብዙ አመት ደክመናል አይደል እንዴ? ልንገባ ስንል በቃ ትንሽ ወይ እጃችን ላይ ከሌለ ሰርተን መያዝ አለብን ማለት ነው። አገር ይሄ አለኝ አገር አለኝ ብሎ አለመግባት ደግሞ ወይ ብዙዎቻችን አሁንም የምንሰራው ነገር ምንድነው? ቤት ካለን የቤቷን እቃ አሟልተን እሱን ይዘን እንገባለን። ቤት ስራ አይሆንም። መኖሪያ ቤት እስከሆነ ድረስ መኖሪያ ቤት ነው። የስራ ቦታ እስካልሆነ የስራን ቦታ ቢሆን ደግሞ ስራ እንትን የሚልበት ያስፈልጋል ማለት ነው። ይሄን ጥንቃቄ ብናረግ ተመልሰን ድጋሜ ስደት ሄደን ድጋሜ ያው ሄጄ እመጣለሁ ብለን የምንገባ ሳይሆን ኒሃያ ለምንገባን ነው። አሁን ብዙ ጊዜ ኒሃያ ይገቡና ካሁን በኋላ አልመለስም ስደት ብሎና ተመልሶ ይመጣሉ። ለነሱ ነው እንጂ እንደዛ ብለን ለምናስብ እኛ ነው እንጂ ያው ሄጄ እመጣለሁ ቤተሰቤን አይቼ እመጣለሁ ለሚሉት አይደለም። እነሱ ያው ሄጄ ነው የሚመለሰው ብሎ ነው የሚያስቡት። ግን ኒሃዬ ስንገባ ግን ይሄን ጥንቃቄ ብናረግ አካሌ ገባች አካሌ መጣች በቃ የሄዱት አሁን በዚህን ጊዜ እኔ እንጃ በቃ እንዳለ የሄዱት ተመልሶ መጡ ነው የሄዱት ተመልሶ መጡ ነው። እንደዛ ሲባል አገር ለመግባት ራሱ በቃ ስናስብ እንዴ ብለን እዚህም ያለን እኛ ተስፋ ቆርጠን እንዳንቀር አንዳንድ ሀሳብ አስተያየቶችን ሼር ብንደራረግ ብንወያይበት ብናወራበት በመናው እስቲ እናንተንም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ምን ይመስላችኋል? ሄዶ የሚመጡትን ስታዩ በአካባቢያቸው የምናውቃቸው ጓደኞቻችን ብዙ ይኖራሉ። ሄዱ መጡ ነው ሄዱ መጡ ነው። አሁን አገር ሌላ ውጭ ሀገር ሰርቶ የገቡ እንዳለ እንደ ፋሽን ይሁን አካሌ ስለሄደች እኔም ልሄድ ይሁን አላውቅም፣ ብቻ ተመለሱ ነው ስንሰማ። ያካሌ እኮ ተመልሳ ሄደች ነው የሚባለው ማለት ነው። ያ ነገር በእኛም እንዳይደርስ ጥንቃቄ ማድረግ አለብን። ስራው ስንጀምር እዚህ ጋር ያዋጣል ወይ እዚህ ጋር ያዋጣል ወይ እዚህ አካባቢ እኔ ልሰራበት ያሰብኩት ቦታ ሌላ ሰው የሰራበት ነው ወይ እዚህ አካባቢ ደግሞ ማህበረሰቡ ምንድነው የሚፈልገው? ቶሎ ቾክለን ስራም ደግሞ አለመያዝ ማለት ነው። በቃ አካባቢውን ማጥናት ምንድነው የሚያዋጣው ብለን ማሰብ። ስራ ስንጀምር ያለንን በሙሉ ስራ አለመጀመር፣ የተወሰነ አስቀርተን በተወሰነው መጀመር። አክሳሪ ነው ወይ አትራፊ ነው ወይ ስራው? ወይ ሊያዋጣ ይችላል ወይ ሊያከስር ይችላል። እጃችን ላይ ያለው ሙሉ ለሙሉ ስራ ባንጀምርበት። እዚህም ስንገባ ደግሞ ቤት ስላለኝ ብቻ ብሎ ጠቅልሎ አለመግባት። ቤትና የቤት እቃ ገዝቻለሁ። ምናልባት ያው ባለትዳር የሆነ ባሌ ጠንክሮ ይሰራል፣ ቋሚ ስራ አለው፣ ባሌ ማስተዳደር ይችላል ብለን የምናስብ ካለ ነው እንጂ ምናልባት ከዛ ውጪ እዚህ እጃችን ላይ የተወሰነ መኖር አለበት ብዬ አስባለሁ። ምክንያቱም ብዙ አመት ሰርተን ብዙ አመት ተደክመን ትንሽ አንድ አመት እንኳን ወይ ደግሞ 6 ወር 7 ወር እጃችን ላይ ባለው ነገር ሰርተን ጨመርን ባዶ እጃችን አገር ይሄ ስላለኝ ብለን ከመግባት ያው እንደዛ ያለን ነገ ከነገ ወዳ ያለን አው በረገጥ ጊዜያችንን እድሜያችንን ወጣትነታችንን ብዙ ነገሮች ሰው ቤት መስዋዕት ያደረግን ነው ማለት ነው። ሴት ልጅ ደግሞ ብዙ ነገር ያመልጣታል። ከምና ብዙ ጊዜ የምናስበው ገቢያችን ብቻ ነው። የምናገኘውን እናስባለን፣ የምናጣውን አናስብም። ግን እዚህ ጋር በምናገኘው ልክ እኮ የምናጣው ነገር አለ። ይሄንም ቆም ብለን ማሰብ አለብን። በተለይ ሴቶች ብቻ ገቢያችን ደሞዛችን የምናረገውን ቤት ምን ስራ ከሆነ እቃ ምን ገዛ ከሆነ ልብስ በቃ የሚያምረንን ምን ገዛ ከሆነ ያንን የምንፈልገውን ነገር ያንን ያረግን ከዛ የበለጠ ደግሞ የምናጣው ነገሮችም አሉ። የምናገኘውን ብቻ ማየት የለብንም። ወጪ ስናወጣ በአግባቡ ለቤተሰብ ስንረዳ በአግባቡ ራሳችንን በማይጎዳ መልኩ ያለፈው አልፏል። ተጎተንም ሊሆን ይችላል። ብዙ መውጥተን ብዙ መርገን ተጎተን ሊሆን ይችላል። ያለፈው ግን አልፏል። በቃ ያለፈውን ላለፈው ትተን በቀረው ደግሞ መጠናከር። ካሁን በኋላ ባለው በቃ ለምን ከዛሬዋ ቀን ጀምሮ አይሆንም። ለራስ ማሰብ
ሀቂቃ በተለይ ሴቶች እኔ እንጃ ብዙ ጊዜ በቃ ቆሞ ቤት ሳስበው ከምናገኘው ምናጣው ነው የሚበልጠው ምናጣው ማለት ነው። በዚህ ማሻላ የሌላ ሀገር ዜጎች ፊሊፒኒዎች፣ ኢንዶኔዥያዎች ከኛ በጣም ነው የሚሻሉት ማለት ነው። ወልደው አድርሰው በቃ ልጃቸውን ለማስተማር ለመዳር ቦታ ሲይዙ ነው የሚመጡት ማለት ነው። እኛ ግን እድሜያችን፣ ጊዜያችን፣ ወጣትነታችን፣ ጉልበታችን፣ መልካችን ሁሉ ነገር አረብ ሀገር ነው የሚያልቀው ማለት ነው። አላህ ይሁን ብቻ እና በዚህ እስቲ ምን ትላላችሁ? ሀሳብ አስተያየት እስቲ እናንተንም ኮሜንት ላይ አስቀምጡ እና ገቢያችን ብቻ ሳይሆን የምናገኘው ብቻ ሳይሆን ምናጣውንም እናገናዝብ ውዶቼ። ሴት ልጅ ሁሉም ነገር በጊዜው ነው የሚያምረው። ለሁሉም ገደብ አለው ማለት ነው። ለሴት ልጅ ደግሞ በተለይ ገደብ አላት። የሁሉም ነገር ጊዜ ተሰጥቷታል ማለት ነው። በጊዜያችን ደግሞ መጠቀም አለብን። ጊዜ ወይ ይጠቀምብናል ወይ እንጠቀምበታለን። እንዳይጠቀምብን እንጠቀምበት እላችኋለሁ ውዶቼ። የእናንተንም ሀሳብ አስተያየት ኮሜንት ላይ እስቲ ያስቀምጡልኝ። ሀሳብ አስተያየት ሼር እንደራረግ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።